ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ ከሜሪ ጋር መጥተዋል። ሜሪም ደግሞ ማለት ነው ወደ ሊሄዱ ነው፣ ወደ አብርሃም ሊመጡ ነው። እንኳን ደህና መጡ፣ እንኳን ደህና መጡ። ለነገሩ ሩታ ስታስቀይም ወደ አብርሃም፣ አብርሃም ሲያስቀይም ወደ ሩታ ነው የምትሄዱት። እናንተ በአብርሃምና በሩታ መካከል ያላችሁ ቡችላዎች እንደዛ ናችሁ። ያው ቦታ የላችሁም እንግዲህ ማለት ነው። እና እንግዲህ ዛሬ አብረን እናያለን። እንግዲህ ሄርሜላ ተጠልፋለች፣ ታፍናለች እያሉ ነው። ገባችሁ አይደል? እንግዲህ ታፍናለች፣ ሌላ አገር ሊወስቷት ነው ምናምን እየተባለ ነው። እንግዲህ አገራችን በዚህ ልክ ህግ የለም እያሉ ነው። አንድ ሰው በድንገት ታፍኖ በአንድ ቀን ወደ ሌላ አገር ሊያሳፍሩ ማለት ነው። ሄርሜላ ሕፃን ናት በዚህ ልክ። ቆይ እንዴት ነው አፍኖ እንደዚህ አውርቶ ቆይ ሄርሜላን ሌላ አገር ሊያሳፍሩ ወይም ደግሞ ሌላ አገር ሊወስዱ ሲሉ እንዴት ነው እኔ ምለው እንዴት ነው ማያውቁት? ማለት እንዴት እሷ ዝም ብለ ትሄዳለች? እንዴት ተነዳ ትሄዳለች? እኔ አሁን አንድ ሰው አስሮኝ እዚህ ሀገር ትሳፈራለች ሲለኝ እንዴት ነው ዝም ብዬ የሚሄደው? ማንም ሰው መጥቶ እኔ ሂጂ ከዚህ ሲለኝ ማለት ነው እንዴት ሄዳለሁ? እና በዚህ ቪዲዮ ላይ እንግዲህ እውነታውንና ውሸቱን ምን ሲያወሩ ራሱ እነግራቸዋለሁ። አብርሃም እንዴት እንዳወራ፣ ሜሪ ደግሞ እንዴት እንደምታወራ፣ ሶ እንዴት እንደተዋወቁ፣ እንዴት ኬት አብርሃም ሰምቶ እንደሚያወራ አብረን እንፈተፍታለን፣ አብረን እናያለን ማለት ነው። እኔ ግን በጣም ነው የገረመኝ። ማለት ኢትዮጵያ ውስጥ አንድ ሰው አስፈራርቶ ከአገር ውጪ ተብዬ የምወጣ ከሆነ ምን ያክል ህግ እንደሌለ ነው እያሳዩ ያሉት። እና እባካችሁ እነዚህ ሰዎች በህግ ይጠየቁልን። አትስማሙም? ቤተሰብ እንዲጠየቁ አትፈልጉም? ይጠየቁ አይጠየቁ? የምድሬን ነው የምላችሁ። ይጠየቁ አይጠየቁ? ይጠየቁ የምትሉ 1 ቁጥር፣ አይጠየቁ የምትሉ 2 ቁጥር። እያልኩኝ አይደለም። ቢኮዝ እህቴ ናት፣ ስጋዬ ናት። ለእሷ አድልቼ ትክክል ያልሆነውም ትክክል የሆነውም ነገር ትክክል ነው እያልኩኝ ብዙ ነገር አድርጌያለሁ። ግን ያ ስህተት ነው። አያችሁ፣ እስካሁን ከሩታ ጋር ሆኜ እያደረግኩት እንዳለ ስህተት ነው እያለች ነው። ገባችሁ አይደለ? እንግዲህ ገባችሁ። እኔ ምለው ለዚህ ነው፣ ለሰው ማመን ቀበሮ ነው ምለው ለዚህ ነው ማለት ነው። እንግዲህ አብርሃምን ሳበሳጨው የነበረው፣ አብርሃምን ሳናድረው የነበረው፣ ከሩታ ጎን ሆኜ ለሩታን አግዤ አብርሃምን እያበሳጨት የነበረው ሁሉ ስህተት ነው እያለች ነው። ነገር ግን እንዴት ታምናታል? አሁን ዳንኤል ራሱ ከሩታ ጎን ሆኗል አይደል? እንደዛ አባራ ምናምን ከሩታ ጋር ሆኖ ሄርሜላን እየተበቀሉ ነው። ሶ ምን ማለት ፈልጌ ነው? አሁን አብርሃም እንዴት ነው ሜሪንም የምታምናት ነው? ሜሪስ ሩታ ጋር አለመሄዶ በምን ማረጋገጫ? ምን ታረጋግጣለህ? እንዴት ታረጋግጣለህ? በደንብ ብዙ ነገር ይገባኝ። በዚህ መሀል አብርሽን በጣም ብዙ ጎድቻለሁ፣ በጣም ብዙ አስቀይሜያለሁ። እሱም አልፎ ሄርሜላንም እንደዛው። ግን በአሁኑ ሰዓት ይቅርታ መጠየቅ የምፈልገው አብርሽን ነው። ብዙ ደግሞ ስለ ሄርሜላ ማወቅ ያለበት ጉዳይ ስላለ እሱንም ነገር አሳውቀዋለሁ። ከዚህ በኋላ ከሩታ ጋር በፍጹም አይ ነው እህቴ ናት፣ ፋሚሊ ናት። ግን ዳኒ ራሱ እግዚአብሔርን ብሎ እየማላን ነበር ባለፈው። ቤተሰብ አያቸው አይደል? እነሱ ሲጀመር በእነሱ ድራማ ላይ እውነት አንድ ቀን ሲምሉ እንዳታምኑ። ገባቸው አይደል? ውሸት ነው እንዳለ የሚያምኑት ማለት ነው። ምንም አይነት እነሱ በተግባር ራሱ ቢምሉ አናምናቸውም፣ በአካል ራሱ ብናገኝ ማለት። ምክንያቱም በውሸት እግዚአብሔርን ስም ስለሚጠሩ። ዳንኤል ባለፈው እግዚአብሔርን ሲል እኔ አምኜ ነበረ። ሩታ አርግዣለሁ እግዚአብሔርን ስትል አምኜ ነበረ። ግን ውሸት ነው ቤተሰብ፣ ውሸት ሆኖ ተገኘ ሁሉም ነገር። አያችሁ አይደለ? በፍጹም ከጎኑ አልቆማችሁ ነው። ወንገዳ አብሽ መጣ ወላንዳ አተኛም እንዴ? ምን አዲስ ነገር አለ? አዲስ ነገር አለ? ላውራ የምፈልገው ነገር ምን ይተኛል? ሆስፒታል ገብቶ ነበር እንዴ? ሰዓት ነው። እኔ ደግሞ ኦክሲጂን የተደረገ ፕላስቴር መስሎኝ ሰዓቱን አያችሁ። እዚህ ጋር ምን ሆስፒታል ይገባል? ይሄ በየቤቱ እየሄደ እንትን ቪዲዮ ይስራ እንጂ ሰው እንዴት ነው ቆሙ በየቤቱ? እነዚህ ሄርሜላ ጠፋች ብለው እየሸቀሉ ነው። ቤተሰብ አይታችኋል? በየተራ ሁሉም ቤት አብርሃም እየሄደ ሩታም ሁሉም እየሄዱ እየሸቀሉ ነው፣ ሄርሜላን በመጥፋቷ ማለት ነው። አረ ሄርሜላ ነይና ዩቲዩብሽ ላይ ስራሽን ስሪ የኔ እናት። በአንቺ ስም እየሸቀሉ ነው፣ አንቺን እንትን እያደረጉ ነው የኔ እናት። ነይ አትደብቅ የኔ ውድ፣ ነይ ውጪ። የምሬ ነው፣ ነይ ውጪ። ወይት ጉድ ሄርሜላ የት እንዳለች አውቃለሁ ብለሽ የሚጠራሽኝ እና እኔም የመጣሁት አሁን ሌላ ነገር ማለት አልፈልግም። ሄርሜላ ያለችበትን ቦታ የምታውቂ ከሆነ ዲቴል እያንዳንዱ ነገር እንድትነግሪኝ ነው እዚህ የመጣሁት ማለት ነው። ኦፍኮርስ እኔም ዲቴል ነገር ነው የፈለግኩት ዛሬ። ግን ከዛ በፊት ግን አንዳንድ ማወቅ ያለብን ነገሮች አሉ። አንተ ማለት ነው መጀመሪያ ደረጃ ስለ ሁሉም ነገር ይቅርታ መጠየቅ እፈልጋለሁ። ይሄ በቃ ለራሴ በሆነ ሰው ሁሉም ካጠፉ በኋላ ይቅርታ እንቅርት የያዛችሁ እናንተ ሰውን ማስቀይማለሁ። እዛ ጋር ስንቴ ነው አንተን መጥቼ ያስቀየምኩ? አይኖ ትክክል እንዳልሆነ እኮ እናውቀዋለን። ግን የሆነ እሷ የመሸነፍ ስሜት እንዳይሰማት እያለን እዛ ጋር መተን ብዙ ነገር አንተን እናደርግሃለን። ገባ? ይሄ ራሱ ሴራ እየተደረገ ነው ወደ አንተ ጋር የሚመጣው። እኔ ግን ደከመኝ። ከዚህ በላይ በዚህ ያህል ከማንም ጋር ሳይድ ይዤ መሞገን አልፈልግም።
አይደለማ ሩታ ካባረችሽ በኋላ እኮ አይደለም ከአብርሃም ጎን መሆን ያለብሽ። ገባሽ አይደለ? የእውነት አንቺ ከአብርሃም ጎን መሆን ካለብሽ እኮ አብርሃምን ሪሊ ከራሲ ከህሊናሽ ነው አብርሃም ጋር መምጣት የነበረብሽ እንጂ ሩታ ካባረረችሽ በኋላ አማርኛ ሊጠፋብኝ ነው እንዴ? ወይ ቤተሰብ ያው እኔ ታብታባነኛ ቤተሰብ ያው አንደኛ የመጀመሪያ ቋንቋ አይደለም በዚህ አጋጣሚ። ስለዚህ ችግር የለውም ብዬ አስባለሁ እኔ ማለት ነው። እና ምን ማለት ፈልጌ ነው ከመጀመሪያው በራሷ ህሊና ብትመጣ ጸጽቶኛል ያጠፋው ጥፋት ሁሉ ብላ ይቅርታ ብትጠይቅ እሺ። ግን ከሩታ ከተለይ ሩታ ካባረረቻት በኋላ ሳይሆን ሩታ ጋር ሆና ብትመጣ ጥሩ ነበር። አሁንስ እቺስ የሆነ ነገር ፈልጋ እንደመጣች ማን እንትን ይላል። አሁንም ደግሞ እየተደረገ ያለው ከባድ ነገር ነው። አንተ ብዙ ማታውቃቸው ነገሮች አሉ። አሁን ተብሎ እኮ መንገር አለብኝ አለ። እኔ አይደለሁም ሄርሜላን ክብል እኔ አይደለሁም። አብሽ ተረጋጋ። ለምን መሰለህ እኔ ዳኒን በጣም ነው ማምነው፣ በጣም ነው የምወደው። ታውቃለህ እንደው እንደሚኖሩት እንደዛ በጣም ነው የምወዳት ማምናት። ግን እኔ በእኔ ላይ ራሱ ሴራ እያደረጉብኝ ነበር። በእኔ ላይ እኔ አሁን ያላሰብኩት አደርግ ግዴታ ይህን ነገር ካላደረግኩኝ ነገሮቹን በእኔ ሊያዞሩ ኦልሬዲ እየዶለቱ ነው ያሉት እዛ ግሩፕ ላይ ይሄ ነገር የምትፈጠረው። ኦኬ ሜሪናት እነሱ ካደረጉ በኋላ ሜሪናት ያደረገችው ብሎ ወደ አንቺ ሊመጡ ነው ማለት ነው። እነሱ ናቸው አሁን ሄርሜላን የጠለፉት። ነገር ግን ከዛ በኋላ ሜሪናት የጠለፈችው እኛ አይደለንም ብሎ ወደ ሜሪ ሊዶልቱ ማለት ነው። እኔ ደግሞ ከዚህ ነገር መውጣት ነው የምፈልገው። አብሽ አልፈልግም እኮ ከነሱ ጋር መሆንሽ ነው እንጂ እኔ ከነሱ ጋር መሆን አይደለም። አንዳንዴ እኮ ይሄ ይሀቀልግም በጣም ከዚህ ሌላ ደግሞ በጣም የገረመኝ እኔ ትንሽ ስጋት ውስጥ የሚከተተኝ ገባህ አይደል? አብሽ ፈለገ ነገር ብትሆን ስጋ ነው። ኤፍሬም ስጋ ነው አይደል? ወንድም እናት ያባት ልጅ ነው አይደል እንዴ? እኔ እንደሱ አይነት ሰው ምድር ላይ የእናት አባቱ ወንድ ልጅ አይደለም። በአባቱም በእናትም አይገናኙም። አባቴ እናቴ የኔ እናት ሜሪ ማለት አይገናኙም፣ ጭራሽ አይገናኙም። ስለዚህ የአባትም የእናትም አትበሉ። ያው በእነ አብርሃም የተለመደ ነው ወንድሜ እህቴ መባባል የተለመደ ነው እንጂ እኮ በምንም አይገናኙም። በምንም አብሮ አደጉ አለቀ። በምንም እንዴ እኔ አንድ ቀን ነው ነገር ያለው። ከዚህ በፊትም አንድ ቀን ነው ቪዲዮ ላይ የተገናኘ ነው። እዛ በፊት ያንተ ወንድም እንደሆነ ምናምን እናውቃለን። በሆነ ምክንያት እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እኔ አሮን ነው ምን ፈልጎ እንደሆነ አላውቅም። እኔ እውነቴን ነው የምነግርህ። አሁን ደግሞ በወንድማማቾች ገባችሁ ምናምን እንዳትሉኝ እዚህ ጋር እውነታውን ነው የምነግርህ። ወይም ደግሞ ራስህ ታየዋለህ ነገ ጠዋት። በጣም ከባድ ነገር ነው። ሴራ እያሰኛ ነው። በጣም ከባድ ሴረኛ ነው። በጣም እኔ ደግሞ ስፔሻሊ የተደነኩት ለምንድን ነው አንተ ወንድሙ ነህ። እኛ ላይ ተሶከኛ ባዳና ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉ ሲጀመር እኔ እኮ አውቄያለሁ። ሲጀመር ኤፍሬም መጥቶ ሄርሜላን የኔ ፍቅር የኔ ቆንጆ ዛሬ ደግሞ ከአንቺ ጋር የማሳልፈው ነገር እንዶ ከሴት ጋር አሳልፌ አላቅም ምናምን ያ ቪዲዮ የመጨረሻ ነው ሄርሜላ ቪዲዮ ማለት ነው። ታውቃላችሁ እንግዲህ የዛ ቀን እኔ ተናግሬያለሁ። ኦኬ ሲጀመር ሄርሜላ ራሱ ከአብርሃም ጋር ያልጋበዘ ሰው በዛ ላይ ጠላቷ እንደሆነ በዛ ላይ እንደዛ እያደረጋት የነበረ ሰው ጋር አምና ሻይ ልጠጣ መሄዷ ራሱ እኔ በጣም ነው የገረመችኝ በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ስለዚህ እሷ ናት ጥፋተኛ በዚህ አጋጣሚ። ዝም ብላ እንዴት ነው ማንም ሰው ጠራትና ሄደች። ማታክሰው ማለት ማታክሰው ብታውቀው እሺ ማታክሰው አልልም። ተወቆ ወንድሙ የአብርሃም ወንድም ነኝ ብላ እያከበረችው ነው አይደለ? ግን ብታከብረውን ደግሞ በዚህ ልክ እየጎዳት የነበረው በዚህ ልክ ከአብርሃም ጋር እንድትሆን የማይፈልግ ሰው ጋር ሻይ ቡና ልበልሽ እንደው በቃ ዛሬ መፈታ እንላለን ምናምን የዛ ቀን የነበረው አካሄድ ካያችሁት ስታይል ምናምን እንዳለ የአብርሃም ነበረ። በቃ ዛሬ እንደዚህ ምናምን ካያችሁት ቪዲዮን ማለት ነው ነገር በጣም ከባድ ነገር ነው። እኔ ከዚህ ነገር ራሴን ነፃ ማውጣት ፈልጋለሁ። አብሽ እንቅልፍ እየተኛው አይደለም። በጣም እየደበረኝ ነው። እውነታውን እያየው መደበቅ አልቻልኩም። ሁለተኛ ነገር ደግሞ ሄርሜላና ልትታገት በቃ ሁሉ ነገር የተፈጠረው ኦልሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጡ ሩታ ጋር ከዳኒ ጋር በመሆን አያችሁ፣ አገቷት። ነገርኳችሁ። ኤፍሬም ነው ብያችኋለሁ። እኔ መጀመሪያም ኤፍሬም ነው ብያችኋለሁ። አራተኛ አድል ያደረጉኝ ሲሉ አልፈልግም ብያለሁ። ምክንያቱም ከዚህ በላይ የሰው በቃ እች ልጅ ምርጫ ነው እንግዲህ የመረጠችው። አንተ መርጠሃል። በቃ አንዳንዴ መተው ያለብን ነገር መተው አለብን። ምን አለ መሰለሽ አሁን ይህንን ነገር በወሬ ደረጃ ብቻ አውርታችሁት ነው ወይስ እነሱ አድርገውታል? ይህንን ነገር እርግጠኛ መሆን አለብን። አሁን ወደ ህግ አካልም ነገሩን ወስደነዋል። በፖሊስ ነገሩ እሱም ስለወሰዳችሁ ለህግ አካል ስለወሰዳችሁ አንዳንድ ነገሮች ሊያደርጉ ተነጋግሯል። እኔ የምለው ነገር ህግ የለም እናንተ ጋር ህግ አትበሉ። ህግ የለም። ህግ ስለሌለ ነው ሲጀመር። በእናንተ ድራማ ውስጥ ህግ የለም። ኦኬ ኢትዮጵያ ውስጥ ህግ አለ። ሶ እናንተ ግን ድራማ ውስጥ ህግ እንደ ህግ ስለማሰሩ ነው ሰው አውርቶ አንድ ሴትን ጠልፎ በአፍኖ ምናምን ሌላ ቦታ ወስቶ በይፋ ማለት ነው በይፋ ቪዲዮ ላይ እያወሩ እሷ አፍናለች እየተባለ የሚወራ ህግ በእናንተ ድራማ ውስጥ ያለ ህግ ነው እንጂ ኢትዮጵያ ውስጥ እንደዚህ አይነት ህግ የለም። እሺ ቀልደኛ አሁን ችግር የለውም። አሁን እኔ የምፈልገው ልንገርሽ፣ ሄርሜላ እናንተ ጋር ነች አይደለችም? ወስዳችኋታል አልወሰዳችኋትም? ይሄ ብቻ ነው በቃ። ወይስ አንቺም ከሌለሽበት ነገሩ ላይ የእነሱን ቁም ንገሪኝ በቃ። አብሽ እኔ እኮ ከእነሱ ጋር የነበርኩ ሰው ነኝ አይደለ? በቃኝ በቃ። እንደዚህ አይነት ነገር አልፈልግም። ጭንቅላቴ መቀበል ከበደው ከዚህ በላይ። ሁለት ምን መሰለህ እዚህ ጋር እያልኩ ያለሁት እነሱ ወስደው እዚህ ጋር አስቀምጠዋታል አይደለም እያልኩ ያለሁት፣ ግን እየተነጋገሩ ነው። በር ዘግተው ቁጭ ብሎ እያወሩ ነው። እየሰማሁ ነው እኔ
ኦልሬዲ እነሱ ፕላን አላቸው። እኔ ያልሆነ ወሰዱ ብዬ ያላየሁትን ነገር አልነግርም። አሁንም ቢሆን አልዋሽም። እዛ ጋር ውሸት ደብሮኝ ነው የመጣሁት። እዚህ ጋር ደግሞ ሌላ ውሸት ደግሞ መጨመር አልፈልግም። ግን ይሄን ነገር ለማድረግ እየዶለቱ አግኝቻቸዋለሁ። ማን ሩታ መጀመሪያ ሩታ ነው ወንድም መጀመሪያ ወንድም ኤፍሬም ሩታና ዳኒ እና ኦልሬዲ እኔ እንድገባበት የምትፈልገው እኔ ደግሞ አልፈለኩም። በቃ ደከመኝ። እንደዚህ አይነት ነገሮች መውጣት ፈልጋለሁ። እኔ ሰላም መሆን ፈልጋለሁ። አላየሁም ሩታ ዛሬ ሲጀመር ሩታና ዳኒ ሩታና ኤፍሬም እና ሲጀመር ዳኒ ሳይሆን ሩታና ኤፍሬም ናቸው መጀመሪያ ጥንሱስ የጠነሰሱት። ከዛ በኋላ ዳኒን ከተቱ። አለቅ አፈና አላየሁም፣ ምንም አላየሁም። ግን እቅድ እያወጡ ነው እኮ አሁን ከነሱ ሌላሽ እንደዛ ከሆነ ማንም ሊወስዳቸው የሚችለው ሰው የለም። ስለዚህ እሺ አሁን ነገ እኛ በህግ ነገሩ ምስል ያዝ ነው ወይ ምስክር ሁኝልን ወይ መረጃ ስጭን እነሱ መሰላቸው። ለምን አሁን እኛም እየጠየቅን ያለው መረጃ አላቸው ነው ይሁን ቃል እንሰጣለን። የትም ቦታ ደግሞ ቃል ትሰጪልናለሽ። ግን ደግሞ ምን ብለሽ ቃል የምትሰጪው እንደወሰዱ እርግጠኛ ሆነሽ ትናገሪልናለሽ ወይ መረጃ ትሰጪናለሽ? ኖ አብርሽ የማይሆን ነገርማ አላደርግም። እዛ ጋር አላየሁማ። እኔ እኮ እየነገርኩ ያለሁት ለጥንቃቄ ያህል ነው። ሲወራ ሰምቻለሁ ነው እንጂ ሲወስዱማ አላየሁም። ሲወስዱ አየሁ ብዬማ ሌላ ወንጀል እኮ ነው የሚፈጽመው። ያንማ አላደርግም። ግን ይሄንችን የሰማኋትን ነገር ግን እኔም አራተኛ አብሬያቸው እንደሆነ ተጠርቼ ነበር። አልፈልግም። ከነዚህ ሰዎች ህይወት አውጡኝ። አልፈልግም ብዬ ነው የወጣሁት። እስከ ዛሬ እንግዲህ አይተኛል ቪዲዮ ላይ መጥቻ አላውቅም ምናምን በቃ የጠፋሁበት የራሴ ምክንያት አለኝ። በቃ እንዳለ እየተደረገ ያለው ነገር እኔ የምለው ቤት ዝም ብሎ አሁን ትልቅ ሰው ዝም ብሎ ይወሰዳል ኢትዮጵያ ውስጥ አሁን ይጠልፋሉ። አገቱ ማለት ነው። ጉድ እኮ ነው። እና እቺ ናት እኮ ሩታ ናት አሁን አብርሃምን ስለምትፈልገው ነው ሄርሜላን ያገተችው። ቤተሰብ ይሄንን እርግጠኛ ሁኑ። የራሷ እኔ ደስተኛ ነኝ፣ የራሴን ህይወት ጀምሬያለሁ፣ ከዚህ በኋላ ከነሱ ህይወት ወጥቻለሁ፣ እኔ ራሴ ህይወት የሚያስቸግረኝ ልጅ ነኝ የምትል ልጅ ማለት ነው። ኦኬ አብርሃምን ስለፈለገች ነው ሄርሜላን የጠለፈችው እንጂ አብርሃምን ማትፈልግ ከሆነ እኮ ሄርሜላን አትጠልፍም ነበረ። ገባችሁ አይደል? አብርሃም ወደ ራሷ እንዲመጣ ስለምትፈልግ ነው ሄርሜላን ከሱ ያባረረችው ማለት ነው። ስለዚህ ይሄ ማለት አስባችሁታል? ከተፋታችሁ እናንተ ጀግና ሆና እና ልጇን አታሳድግም እንደ አንድ ሴት እኔ የፈታኝ የሰደበኝ እኔን ጥሎኝ የሄደው እኔን ብዙ ነገር ያደረገብኝን ወንድ ልመና ከእሱ ያገባትን ወይ ደግሞ ያፈቀራትን ወይ ደግሞ ቀለበት ያደረጋትን ሴት እንትን አግታታለሁ ከሰው ጋር ተነጋግሬ ምናምን እሱን ልመና ማለት እሱን ፈልጌ ማለት ነው። እኔን ጎቶኝ ሄዶ ማለት ነው። እንደዚህ አይነት ሴት በሩታ ብቻ ነው ያየሁት። እንደዚህ አይነት ኢትዮጵያ ሀበሻ ሴት የለችም። እሺ ገባችሁ አይደለ? የፈታትን የጎዳትን ኦኬ ብዙ ነገር ያደረጋትን ከዛ አልፈልግሽም ብሎ አዋርዷት ሌላ ሴት ጋር ሄዶ ቀለበት ያደረገው ኦኬ እሱን ለምና የራሷን ለማድረግ ሌላ ያገባትን ወይ ደግሞ ቀለበት ያረጋትን ሴት የምታግዝ ሴት የለችም። የአበሻ ሴት ኦኬ ቆፍጣና ሴት ነው ያለችው። አበሻ ሴት ጀግና የሆንን ሴቶች ነን። እሺ ገባችሁ አይደለ? እንደ ሩታ አይደለንም። ሶ ወንድ ምን ለምን ሴቶች የለንም። በዚህ አጋጣሚ ሴቶች ስንባል አጠቃላይ አንድ አይደለንም። ገባችሁ? ሪሊ ስናወራ ማለት ነው። ሶ በሴት እንዳትቆጠሩ ሩታ ገባችሁ? በዚህ ልክ እኔን ጎቶኝ እኔን እንደዛ አድርጎኝ ከዛ በኋላ ልጄን ለምን ያሳየዋለሁ። ከዛ ደግሞ ያገባትን ሴት ደግሞ አግቼ ምናምን የራሴ ላረገው እሱ እሱ ማን ስለሆነ ወንድ የለም እንዴ? ስለዚህ እንደዛ አይነት ሀበሻ ሴት የለችም። የጣይቱ ልጅ ጀግኖች ነን ሴቶች ማለት ነው። ገባችሁ? ሀበሻ ሴት ደግሞ ተለምነን እንጂ አንለምንም ወንድን ይኖ እንደዛ ነን ሴቶች። እንዴ ስለደበረኝ ነው መገኘት የሚያልፈለኩት። አሁንም በጣም ስላሳዘንከኝ ነው። በጣም ያሳዝንኝ ያን ነገር ማድረግ። አቤል ጋር ደውዬ ነበር። አቤልም ስልክ አልመለሰልኝም ምናምን። አራተኛ ሰው ሆነች የተጠራሽ ቀን ምንድን ነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት። መጀመሪያ መሰለኝ የተባለው ጠሩኝና ከኛ ጋር ነሽ ወይ ጠፍቼባቸዋለሁ። 1 10 ቀን 8 ቀን ምናምን አልነበርኩም። ከኛ ጋር ነሽ ወይ ምናምን ወሬ የተነሳ ማለት ነው። አልገባኝም። ሲጀምር ለሩታ እያለች እንዴት ጠራችሁኝ አልኩኝ። ምክንያቱም እንደዛ ውሻ አድርጋ ነው ያባረረችኝ። አልፈልግም አይደለም እንደዚህ ሜሪ የሆነ እቅድ አስበን ምንም እንደዚህ አይነት እቅዶች መግባት አልፈልግም። ታንኪዩ ብዬ ወጣሁና በሩን ዘግቼ ግን ስላላስቻለኝ በሩ ጋር ቆሜ መስማት ጀመርኩኝ። ሩት ማን ነው ሄርሜላን ለምንድን ነው ሌላ ቦታ ለመውሰድ ነው ወይ እዚሁ ሀገር ነው? አሁን ግራ የገባኝ እዚሁ ሀገር ነው። ሌላ ቦታ ለመውሰድ ሌላ ቦታ ነው። አሁን አብርሃም እሺ እንዴት አወክ? ሌላ ቦታ ለመውሰድ ነው እዚሁ ሀገር ብለን ለምን አወራ? ገና አላወክም እኮ ምን እየዶለቱ ነው እየተባለ ነው። ግን ምን እንደሚያደርጉ ከሀገር እንደሚያወጡም ሌላ ሀገር እንደሚወስዱም አታውቅም። ግን እንዴት ስላወክ ነው ይሄንን ቃላት የተናገርከው? ሌላ ሀገር ሊወስዱ ነው ወይስ እዚሁ አለ ማለት ነው? ይሄ ማለት እራሱ ስለሚያውቅ ነው ነገሩ። ገባችሁ? ይሄ ድራማ እንደሆነ በግልጽ ይታያል። ቤተሰብ በግልጽ ማለት ነው። እንደዚህ ፍጥጥ ብሎ እንደዚህ እንዲታያቸዋል። ግን እናንተ አታዩም። አይ ዶንት ኖ ዋይ። እና አብርሃም ካላቆ ዝም ብሎ ሜሪ ሲጨርስ ድረስ ይጠብቅ ነበር። ግን ስለሚያውቅ ነው ያገዛት። ኧረ ወይኔ ነበር ሌላ ቦታ አሁን ሌላ ሀገር ሄርሜላ ፓስፖርት አውጥቶ ሌላ ሀገር ሲያሳፍሩ ድረስ እሷ ጅልናት። ቆይ ፓስፖርቷን ይዛ ምናምን ሌላ አየር ውስጥ ገብታ ሌላ ሀገር የምትሄደው እናንተ የቡታጅራ ዩቱበሮች ካናዳ አሜሪካ ለእናንተ ቀላል ነው። ሄደች እዛ ሀገር ሄደች። ምን ሽጉጥ ይዞባት እንደዚህ ሪፖርት ውስጥ ሁላ ከሀገር አወጣት። ድራማ ስትሰሩ በትክክል አሰሩ።
ፖሊስ ጣቢያ ላይ በቃ ይሄንን ሲነጋገሩ መስማትሽ ነሽ ቢያንስ ቃል ስጪልኝ አለ። ምን ይሄ ነገር እያለብኝ ነው የሚመጣው ደባሽ አብርሽ ኤኒ ታይም እኔ ከጎን ነኝ። እዚህ ጋር ከጎን ልሆን እኮ ነው እየመጣ ያለሁት። እዚህ ጋር እኮ ከጎን ፈልግም በቃ ስለሰለቸኝ ነው። እዛ ጋር ያለው ነገር እየተደረገ ያለው በጣም ነው የሚቀመረው። አንተ ስላልገባ ነው። እኔ የፈለገ ነገር ብትሆን ሩታ በዚህ ያህል እንደዚህ ትቀየራለች ብዬ አልጠበቅኩም። በጣም ሌላ ሰው ነው የሆነችብኝ። እኔ ማላውቃት ሩታ ነው የሆነችብኝ። አላውቅም ከምን አይነት ነገር ተነስታ ይሄ ነገር እየተደረገ መሆኑን አላውቅም። እኔ ነግራቸዋለሁ። ሲጀመር ሩታ ያቺ ሩታ ለሉሌ ሰጣለች። ጭንቅላቷን ለሉሌ ስለሰጠች አሁን ሌላ ጭንቅላት ነው ያላት። ስለዚህ ያቺን ሩታ አትጠብቁ፣ ሁላችሁ አትጠብቁ። ከዚህ በኋላ ገና ሞልቀቅ ትላለች። ገና ሌላ ሩታ ነው የምትመጣው። የአሁኗ ሩታ አይደለችም። የመጀመሪያዋ በጣም ነብር የሆነች በጣም በራሷ የምትተማመን ኃይለኛ ምናምን ነበረች። ገባችሁ አይደለ? ከዛ በኋላ ደግሞ የሆነች በቃ እንትን መጣች ማለት ነው። የሆነች እንዴት ልበላችሁ፣ የሆነች እንዴት ነው የሆነ የምትቀያየር ነገር ሆና መጣች። አሁን ደግሞ የሆነ ሙልቅቅ የምትል ከዛ ደግሞ ኦዲየንስን የምትናገር ኦኬ። ከዛ ደግሞ እንዴት ልበላችሁ፣ ከዛ የሆነ እንዴት ልበላችሁ በቃ ሩታን ራሷን የምታደንቅ ከዛ ደግሞ የሆነ እንዴት ልበላችሁ፣ ኧረ በእናታችሁ የሆነ በቃ እንዴት ነው በቃ ብቻ ሙልቅቅ የምትል ሩታ ነው የምትመጣው አሁን ማለት ነው። ገባችሁ አይደለ? ከዛ በኋላ እንግዲህ ሌላ ሩታ ደግሞ ምን አይነት ሩታ እንደምትቀየር ደግሞ እናያለን በሂደት ማለት ነው። አሁን 3 አይነት ሩታ አይተናታል። እንግዲህ ሌላ ሩታ ደግሞ እንጠብቃለን። ቤተሰብ እንጠብቃለን እንዴ ሆ እኔ ዳኒ እንዴት ኤክስኪውዝ እድሜ ይስጠን፣ እድሜ ብቻ ይስጠን፣ መድኃኒዓለም እድሜ ይስጠን። ለምኑ ለታብራት እንደሆነ አላውቅም። እኔ በህዝብ ፊት ነው እንደዛ አድርገው ውሻ አድርገው ከቤት ያስወጣች። እሷን መስዋዕት መርዳት የሚችለውን ነገር አይደለም ቃል ሄዶ በመስጠት ኤኒ ታይም እንዳት ደውለ ሜሪስ እንደዚህ ይሄን አድርጊ ምናምን ብትለኝ ኦኬ ለመርዳት ነው ዝግጁ። አንቺ አሁን እህት አትሆኝም ሜሪ እህት አትሆኝም። እህት ልትሆኝም አትችይም። እኔ ናት እዛው ጥግሽ። እኔ አሁን ሳልፈልግ ሄርሜላ አልኖረችም እኔ ከሩታ ጋር መሆን አልችልም። የፈለገ ነገር ቢሆን ብታርገኝ እዚህ ጋር ቢላ በጣም እንጂ አብሬያት አልኖርም። ገባሽ? ይሄንን ነገር ካለ አየባ አስባችሁታል። ባለፈውም ብሏል እኔ ከሄርሜላ ጋር ባልሆንም ለብቻ ከሩታ አልሆንም ማለት አሁን ጭራሽ ቢለዋ እስከሚጠራ ድረስ አንቺ ሴት ሩታ በዚህ ልክ ነው የሚጠላሽ። ገባሽ አይደለ? አይፈልግሽም፣ በቃ አይፈልግሽም። እንዴ የምሬ ነው። በቃ አይፈልግሽም እንዴ። አንቺም የራስሽን ህይወት ኑሪ፣ ሌላ ህይወት ጀምሪ። ደስታ እናውቃለን፣ ለአንቺ አይሆንሽም። ጅላጅል ነው ደስታ። ሌላ ወንድ ቆፍጠና ያለ ወንድ አምጪ፣ አለቀ። የራስሽን ህይወት ጀምሪ። አብርሃም በዚህ ልክ አንቺን እንደዚህ እያለ እንዴት ነው ከአንቺ ጋር የሚኖረው? ቆይ አሁን አብርሃምን ወስተሹ ራሱ ማለት ነው ከሬሳ ጋር ልተኝ ነው? ስሜት የሌለ ወንድ እኮ ሬሳ ነው እንዴ! ከሞተ ሰው ጋር እንዴት ነው ሩታ? እንዴት? ስለዚህ በቃ የራስሽን ህይወት ኑሪ። የምሬን ነው። ሉላ እግዚአብሔር ያሳድገው። ሉሌን አሳድጌ አልልሽም። እግዚአብሔር አለ እሱ የት ሄዶ ግን በቃ የራስሽን ኑሪ። በቃ ተያቸው፣ የምር ተያቸው እንዴ ሆ አሁን ደግሞ ቤተሰብ የሆነ ነገር ልንገራችሁ። ምንድን ነው የሆነ ነገር ልንገራችሁማ። ቆይ ሳልዘጋ በፊት ማለት ነው እኔ ምላችሁ አይታችሁን የሩታ እህቶች ሜላት የአብርሃምና የሄርሜላ ደጋፊ ሆና መጣች። ይኸውች ድራማቸው ምርጥ ድራማ ማለት ነው እኛ ላይ ሊጫወቱ። ትልቋ ደግሞ የሩታ እህት የማን ነው የሩታ ደጋፊ ሆና መጣች። አያችሁ ማይንዳቸው እኛ ላይ በጣም ነው የሚስቁት። የራሷ የገዛ እህቶቿ ራሱ በጣም ሽቀላ ወደ ሽቀላ እየሄዱ ነው። ገባችሁ አይደለ? አንደኛው ለሩታና የሩታ ደጋፊ፣ አንደኛው ደግሞ የአብርሃምና የሄርሜላ ደጋፊ ሆኖ መጡ። ዶንት ኬር። ምክንያቱም እናንተ እዚህ ጋር ትንጫጫላችሁ። ገባችሁ አይደለ? ነገር ግን ባለፈው እንደዛ ተናግራ እናንተ ብዙ እንትን ብላችኋል አይደለ? እሷ ግን ከሩታ ጋር ባለፈው ቪዲዮ ተፈቃቅሮ ነው የሰሩት። አይታችሁ ከሆነ ተቃቃፎ ማለት ነው። ምንም አይነት ጥላቻ የለባቸውም እነሱ ግን ተነጋግሮ ስለሚሰሩ ቪዲዮ ብቻ የሄርሜላና የአብርሃም ደጋፊ ሆና ያቺ ደግሞ የሩታ እንትን አሽቃባጭ ሆና ያቺ ደግሞ የአብርሃምና የሄርሜላ አሽቃባጭ ሆና ይሰራሉ። ያ ይሄ ነው። ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።